እንዴት ነህ ዝና? ምን ነው ያላወቅኩም ለማለት ነው ወይስ ልማዱ ነው ብሽ ነው አሰሪም ጠይቂ? ቆይ ምን ችግር አለው ደህንነትን ብጠይቅ? ችግር አለው። ደህና አይደለሁም እኔ ሰላም አይደለሁም። የኔ ሰላም ሉላ ናት። እሷ ካጠገብ የርቃኔ ሰላም የሚባል ነገር የለኝም። ይገባሻል? ምናልባት ግን ከደቂቃዎች በኋላ ሰላም ያገኛታል። እሺ ቆይ ምንድነው ማድረግ ያለብን? አሁን የምፈልገው አንድ ነገር ይሄ ሞገስ የሚባል በአይኔ ብሌን ውስጥ ብቻ ይገባ። ከዛ በኋላ የማደርገውን ነገር እኔ አውቃለሁ። ምሳሌ ባለመሞቷ ምን አይነት ደስታ እንደተሰማኝ እኔ ነኝ የማውቀው። እውነት ለመናገር እኔ ብቻ አይደለሁም ሙሉ ኦዲየንሱ ምሳሌ ከሞተች ይሄንን ድራማ ፈጽሞ አናይም ያሉ ነበር። እኔ ወደ 100 ምናምን ኮመንት አነበብኩኝ። ምሳሌ ከሞተች በፍጹም ይሄንን ድራማ ድጋሜ አናይም ነው አብዛኛው ኮሜንታተር ማለት ነው። ለማንኛውም እንኳን ደስ አላችሁ። ግምታችሁ ደግሞ ሰምሯል። ምሳሌ አልሞተችም ብላችሁ የገመታችሁ ሰዎች በጣም ጎበዞች ናችሁ። እኔ በጣም ተወዛግቤ ነበር እውነት ለመናገር። እናንተ ጎበዞች ናችሁ። ያው ሰርፕራይዝ ልታረጋቸው ነው ብላችሁ ነበር። እናንተ እንዳላችሁት ሰርፕራይዝ አድርጋለች ማለት ነው። እንዲህ አይነት የመገመት አቅሙ ያላችሁ ሰዎች ድርሰት ጻፉ፣ ደራሲዎች ልትሆኑ ትችላላችሁ፣ እግር መንገዱን ማለት ነው። ሰላም የቻናል ቤተሰቦች በያላችሁ በተለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንዴት አላችሁ? እንደምን ቆያችሁ? እነሆ ዛሬ በክፍል 67 ተመልሼ መጥቻለሁ። ታዲያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሳብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንግዲህ የምሳሌ መዳን ፊሽታ ያስረገጣችሁ ደስ ያላችሁ፣ ምሳሌ ድና እስክትመጣ በጉጉት ስትጠብቁ የነበራችሁ በሙሉ እንኳን ደስ አላችሁ። ምሳሌ እንግዲህ ሰርፕራይዝ አድርጋናለች ማለት ነው። ቅድስትና ዳጣ እንግዲህ ከብሩክ ጋር ስላልመጣች ያው ሁላችንም በቃ ምን ሆና ነው ሞታ ይሆን ምናምን። ያው በእርግጥ እኔ እንኳን እሱ ነጭ ስለለበሰ እንዳልሞተች እርግጠኛ ነበርኩ። ነገር ግን ያው ሰርፕራይዝ ልታደርጋቸው ነው ተደብቃ በመኪና ውስጥ ሩጣ ይወጣችሁ ማለት ነው። እንግዲህ ዳጣና ቅድስትም ምሳሌን ባዩ ሰዓት በጣም ደስተኞች ነበሩ። እንግዲህ የነሱ ደስታ በእናንተ ላይ ይጋባባችሁ በኦዲየንሱ ላይ እኩል። ያው እንግዲህ ከነ ቅድስት ጋር ኦዲየንሱም አብሮ እየተጨነቀ ስለነበረ ማለት ነው። እና እንግዲህ ያው መቼም ከህመም እንደ መዳን የሚያስደስት ነገር የለም። ያ ሁሉ ችግር ታልፎ ያ ሁሉ ፈተና ታልፎ እዚህ ተደርሷል ማለት ነው። በየቤቱ በየጓዳው እንደዚህ አይነት ችግር ያለባችሁ ያው ከህመማችሁ ተላቃችሁ ለቤተሰባችሁ ደስታ ይመልስላችሁ ለማለት እንወዳለን። ነገር ግን ዛሬም ወይዘሮ ማህሌትና ዝና ዛሬም ሴራቸው እንደቀጠለ ነው። እንግዲህ የመረጃ ሰንሰለታቸው ከባድ ነው። በእርግጥ መቼ እንደሚገባ ያውቁት ነበረ። ኤርፖርት ጋር ሄደው እየጠበቁ ነው። ነገር ግን ሞጌ የዋዛ አይደለም። ሞጌም ደግሞ ብሩክን ሊያጠቁብኝ ይችላሉ ብሎ ጎን ለጎን እየተከታተለው ነው። እንግዲህ እንደዚህ አይነት ጓደኛ ይስጣችሁ። ተጣልቷችሁ እንኳን ስለናንተ ደህንነት የሚጨነቅ ጓደኛ ማለት ነው። አንዳንዴ ምንም ሳይጣላችሁ ምንም ሳታደርጉት እናንተ ሊያጠፋችሁ የሚነሳ ጓደኛ ባለበት ዘመን ተቆራርፎ ተጣልቶ እሱ ጋር አልነጋገርም እያለ ነገር ግን ደግሞ የእሱን ደህንነት የሚጠብቅ ምርጥ ጓደኛ ነው ማለት ነው። ወይዘሮ ማህሌት ዝናን ፍቅርዬ ማርዬ እያለች ነው፣ አገባዋለሁም እያለች ነው። እንደሰማችኋት ነው እንግዲህ ሰትዩዋ የቤት ጥም ነው። ከብሩክ ጋር ካላገኘች ምሳሌ ድና ከመጣችና ቤቱን ማግኘት ማልችል ከሆነ እንግዲህ ምን እያለች ነው? ዝናን ጠለፍ አድርጌ ደግሞ ከዝና ጋር ደግሞ ሀብት ንብረት ወርሳለሁ። ያች ገደል የምትከታት ኤፍራታ ደግሞ አዎ ሞክሪ፣ እሱን ተለውለሽ በፍቅር አስገብተሽ ከቤተሰቡ የወረሰውን ውርስ አብረሽ ትወርሻለሽ። ምን አይነት አጋንንት እንዳለባቸው ሁለቱ በጣም ነው ግርም የሚያደርገኝ። እንዲህ ትመክራታለች፣ ገደል ውስጥ ትገባ ደግሞ ታይ ብዬሽ ነበር ትላታለች። ደግሞ ያች አጉል አማካሪ ምን አይነቷ ግም ነች?
ኤፍራታ በጣም ግም ነች። በጣም እውነት በጣም ግም። ከዛ ውጭ በጣም ደስ ብሎኛል። እንግዲህ እነ ብሩክም ደስ ብሏቸዋል። ቤተሰቡ በሙሉ አሁን ደስተኛ ነው። ያው ትንሽ ሰቀቀን ውስጥ የሚኖረው ሞገስ ነው። ሞገስም ሰቀቀን ውስጥ የሚኖርበት ምክንያት ደግሞ ያው ሉላን ፍለጋ ዝና እየተንከራተተ ስለሆነ ባገኛቸው ሰዓት ጥቃት እንደሚያደርስበት እርግጠኛ ስለሆነ ነው። ነገር ግን አሁን የኋላ ደጀን የሆነው ብሩክ ተመልሶ መጥቶለታል። ታየው ይምጣ እያለ ነው። ዳጣ ዝና ምናምን ስትል ይምጣ ልቡ ደንደን ብሏል። ወንዳ ወንድ ነው እዚህ በኋላ ማን ወንድ እንደሆነ ይለያል እያለ ነው ብሩክ። እገጥመዋለሁ ብሏል። በቃ አለቅ። ሞጌም የዋዛ አይደለችም። ሽጉጧን በጀርባው አድርጋለች። አሁን እንግዲህ ጉልበት ባያስተማምንም ግንባሩን ሰንጥቄው እዛ በኋላ ሉላን ይወስዳታል ወይ እኔ ይወስዳታለሁ እያለ ነው። እንግዲህ ሽጉጡን ይዞ ወደ ዝና እየተደረደረ ነው ማለት ነው። እርምጃ ይወስዳል አይወስድም አብረን የምንጠብቀው ይሆናል። ወይዘሮ ቅድስትም በጣም ደስተኛ ሆናለች። እንግዲህ ኮራ ጀነን እያለች ነው ከጎኑ ሆና። ያው ልብስ መቀየር ነው አሁን የቀራት። ቬሎዋን ትቀይራለች። ቀጥታ ከብሩክ ጋር ሙሽራ ትሆናለች ማለት ነው ከዚህ በኋላ። ዳጣ እንግዲህ በአንተ ስም ልጠራ እያለችው ነው ብሩክን። ምክንያቱም እዚህ በፊት ቃል ገብተህልኛል በአንተ ስም እንድጠራ። ስለዚህ አወጣው ወጣዊ ሰዎች ስም አልጠራም፣ በአንተ ስም ነው መጠራት ያለብኝ እያለች ነው። እኔ ይሄንን አልደግፍም። እንግዲህ እናትና አባቷን እስካገኘች ድረስ መጠራት ያለባት በእናትና በአባቶቿ ነው መጠራት ያለባት ማለት ነው እንጂ በውስጧ ቂም ቋጥራ በእናትና በአባት ያልጠራ ማለት አስፈላጊ አይደለም። አውጥተው ስለጣሏትም አይደለም። ምክንያቱም አውጥተው የጣሉበት የራሳቸው የሆነ ምክንያት ሊኖራቸው ይችላል። ማንም ሰው የወለደውን ልጅ አውጥተው ዝም ብሎ ያለ ምክንያት የሚጥልበት ምንም አይነት ምክንያት የለውም ለማለት ነው። ከዛም የተወሰነ ድንጋጤ ደግሞ የፈጠረብን ምሳሌ መኪና ውስጥ ገባች ብዬ እንዴት እንደደነገጡ ልነግራችሁ አልችልም። አንደኛ ተጠራጠርኩኝ። ገብታችኋል? እቺ መኪና ዝናና ማህሌት ያሉበት መኪና መስሎኝ ነበር። ምክንያቱም ሲከታተሏቸው ስለነበረ በቃ ገይተዋት ሄዱ ብዬ ነው ያሰቡት የነበረው። ነገር ግን ተርፋለች፣ አልተገጨችም። ሌላ መኪና ስለነበረ አትርፏታል። በእርግጠኝነት ዝናና ማህሌት የነበሩበት መኪና ቢሆን ይገጯት ነበረ። ስለዚህ ህይወት ይቀጥላል ትላላችሁ። ታዲያ ላይክ አታረጉም እንዴ እናንተ? ላይክ እና ሼር አድርጉልኝ እንጂ እንዴ! ኧረ በቅድስት ጫማ ኧረ ተው እንዴ! ቅድስት እንደዚህ ጫማ ወልቆ እስኪወድ ድረስ እንደዚህ እየሮጠች እያያችሁ ሳብስክራይብ አታረጉም? አድርጉ። ግፈኛ አትሆኑ፣ እውነት አድርጉ። እንግዲህ ደስ የሚል ነገር አለው ከዚህ በኋላ ብዬ አስባለሁ። ምክንያቱም አሳዳጁ ሊሳደድ ትንሽ ጊዜ ነው የቀረው። ሞገስና ብሩክ እርቅ ካወረዱ በተለይ አቶ ዝና መድረሻ አባቱ ይጠፋል ማለት ነው። እኔ ብሩክ ሉላ ከሞገስ ጋር መሆኗን ሲሰማ እንዴት ደስ እንዳለው አይታችሁታል። በጣም ነው የተደሰተው። እውነት አንዳንዴ በጓደኛ ደስታ መደሰት በጣም ጥሩ ነው። ጓደኞቻችሁ ደስተኞች እንዲሆን ፈልጉ። ማለት ጓደኞቻችሁ ደስተኛ ሲሆኑ እናንተ አብራችሁ ደስተኛ ትሆናላችሁ። እንደዚህ አይነት ልብ ነው የሚያስፈልገው፣ የዋህና ቀና የሆነ ልብ። ብቻ በጣም ደስ ብሎኛል። እኔ ምሳሌ በመዳኗ በጣም ደስ ብሎኛል። እስኪ ምሳሌ በመዳኗ ውስጣችሁ እጅግ በጣም ደስ ያላችሁ ሰዎች እስኪ ምሳሌ ብላችሁ ኮመንት አድርጉልኝ። እንግዲህ ለዛሬ ያዝኩላችሁ ፕሮግራም ይሄን ይመስል ነበረ። እኔ የታየኝ ይሄ ነው። እንግዲህ እናንተ የታያችሁን ደግሞ በኮመንት ነገር አስቀምጡ። ያው አብዛኞቻችሁ ኦዲየንሶች ጎበዞች ናችሁ። ምናልባት ምሳሌ ተደብቃ ሰርፕራይዝ ልታረጋቸው ነው እንጂ አልሞተችም እያላችሁ ነበረ ትናንት በሰራሁት ቪዲዮ ላይ። አዎ እንግዲህ ግምታችሁ ሰምሮ ምሳሌ አልሞተችም፣ ለሰርፕራይዝ ነው። ያው ፕራንክ እያረገቻቸው ነው። እንደውም አሁን ቅድስት እነዚህ ቀደም ስታስጨንቃት እንደነበረው ያው በኩርኩም ስትመታት ጸጥ እያለች ምናምን እያስጨነቀቻት ፕራንክ እያረገቻት ነው። ስለዚህ ሀሳባችሁ እንኳን ተሳካላችሁ፣ እንኳንም አልሞተች። ምክንያቱም እሷ ብትሞት ድራማው ትንሽ እኔ ራሱ ማየት አቆማለሁ ብያቸዋለሁ። አብዛኛው ኦዲየንስም ራሱ ምሳሌ ከሞተች ማየት እናቆማለን እያላችሁ ነው የነበረው። እንግዲህ ምሳሌ አልሞተችም፣ ማየታችን እንቀጥላለን ማለት ነው። እንግዲህ ቀጣይ በክፍል 68 እስከምንገናኝ ድረስ በያላችሁ በተለም ዳርቻ ሰላማችሁ ብዙ ትርፍርፍ በልኝ እያልኩኝ ፕሮግራሚን በዚህ ቋጨው። ሰላም